ከሀገር ልወጣ ነው። እኔና ዳግምም በዚህ አጋጣሚ ላታዩን ትችላላችሁ። ያ ልጅሽ አምላክ ይጠብቅሽ። አሜን። የምር አሜን። ምክንያቱም አሁን ገባችሁ እሷ ብቻዋን አይደለችም። ለአንድ ራሷ ሳይሆን በሷ ስርም አለ እንትን የምትለው ሰው የሷን ጉብዝና የሚጠብቅ ሰው አለና ለሷ እስቲ ግዴታ መበርታት ስላለብሽ እግዚአብሔር ይርዳሽ። አሜን። ምክንያቱም ያው ለጥሩ አላማ ነው። እኔ አሁን ዩቲዩብ እውነት ለመናገር ይቅርታ አድርጉልኝና እኔ መሰራ አይመስልኝም። ለማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ሰላም 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 ሰላም! ውድና የተከበራችሁ የኛ ብርቅዬ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አይ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ወደ እናንተ በሁለት መንገድ ነው የመጣሁላችሁ። የሚያሳዝንና ደስ የሚል ዜና ይዤላችሁ ነው የመጣሁት። ያው ከምሩ ልጀምር። አይ ቲንክ ከደስ ከሚለው ብጀምር ይሻላል። ደስ የሚለው እንግዲህ ያው አቶ ዳጊያችን ያለሽ 20,000 ሰብስክራይብ ገብቷል። በጣም ነው የምናመሰግነው። በጣም ማርያምን በጣም እናንተ ናችሁ ለዚህ ያደረሳችሁ። የእናንተ ውጤት ነው ይሄ። በአጭር ጊዜ 20,000 ቀላል አይደለምና በጣም 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 ነው የምናመሰግነው። ከልብ የመነጨ ምስጋናና ደስታ። እኔ ማታ እንደገባ ቪዲዮ ብሰራ በጣም ደስ ይለኝ ነበር። ያው ነክቶ አሁን ቪዲዮን እየሰራሁት ነው እና በጣም ነው የምናመሰግነው ዳግዬ። ኮንግራ የኔ ጀግና፣ እንኳን ደስ አለ። እና ሁለተኛው ደግሞ ሀሳብ ያው እንዴት እንደምነግራችሁ አላውቅም፣ ግን ደግሞ ያው ትንሽ ሊያሳዝናችሁ ሊከፋችሁ ይችላል። ግን አንዳንዴ መቀበል ያለብን ነገር ደስታም ሆነ ሐዘን መቀበል አለብን። ገባችሁ? አንዳንዴ የሆነ ነገር ማመን ምርጫችሁ ሳይሆን ግዴታችሁ የሚሆንበት ጊዜ አለ። ኤቭሪቲንግ ላይፋችሁ ላይ ማለት ነው። እና እኔ ደግሞ አሁን ላይ ለትንሽ ጊዜ ላታዩን ትችላላችሁ። ከሀገር ልወጣ ነው። እኔና ዳግምም በዚህ አጋጣሚ ላታዩን ትችላላችሁ። ባይዛዌ ለዳጊ አልነገርኩትም። አሁን ጠርቼዋለሁ። ለእናንተም ለሱም እኩል ነው የምነግራችሁ። በዚህ ቪዲዮ ነው የምትሰሙት ሁለታችሁም። እና ዳጊም ባሪፍ ሁኔታ ይመጣላችኋል ብዬ አስባለሁ። ያው ትንሽ ሞራል አልነበረውም ያኛው ዩቲዩብ ሀክ ተደርጎበት ስለነበር። አሁን ግን ይሄ 20,000 ገብቷል። ሞቅ ብሏል። እናንተም ማቀባበል በጣም አሪፍ ነው እና ያው ከሌላ ሰው ጋር ሲመጣ ከሌላ ሰዎች ጋር ሲሰራ ምናምን አቀባበላችሁ እንደ መጀመሪያው ይሁን፣ እንዳትቀየሩበት። ቃላት ተናነቀኝ እኮና ይሄን ነገር ለእናንተ መንገር ግን እንደዚህ ፈገግ ብሎ በጥርስ ተሞልቶ መንገር ትንሽ ይከብዳል። ግን ችግር የለም። በዚህ ቪዲዮ እንዲህ ባላያችሁ ደስ ይለኝ ነበር፣ ግን እኔም ድንገት ነው ይሄ ፕሮሰሱ ያለቀው ድንገት ነውና ለዳግም እንዴት ብዬ እንደምነግረው አላውቅም። የእውነት ማለት ነው። እንግዲህ ምንም ማድረግ አልችልም። ስሄድ ከምነግረው አሁን ቀናት እንዳይቀረኝ እነግረዋለሁ። ትንሽ ይከብዳል። ያው ብቻ ከእናንተ ጋር ክፉ ደግ አሳልፈናል፣ ሀዘን ደስታ አሳልፈናል። ከዚህም በኋላ ብዙ ስኬቶቼንም ውድቀቶቼንም ከእናንተ ጋር ነው ማሳለፍ የምፈልገውና ሁሉ ነገር እኔ በቪዲዮ ያሳያችኋለሁ። ብቻ ይሄን ደስታ ማደፍረስ አልፈልግም። ፈንድሻ ፋሚሊዎች እንችላለን፣ ሁሌም እንችላለን። ገባችሁ አይደለ? እና ዛሬ ይሄን ደስታ ማበላሸት ምናምን አልፈልግም። ግን ደግሞ መናገርም ያለብኝ ዛሬ ነው ግድ ስለሆነብኝ እንጂ በደስታችን ላይ ውሃ መከለስ ምናምን ፈልጌ አይደለም። እኔ ምን እንደማወራ አላውቅም። አሁን ላይ ግራ እየገባኝ ነው እና ተንቀጠቀጠ፣ መሬቱ ተንቀጠቀጠ፣ ምድሪቷ ተንቀጠቀጠች። እኔ እንደዚህ ፈራለሁ ብዬ አስቤ አላውቅም ነበር። ግን ይሁን ከዳጊ ጋር በነበረኝ ጊዜ በጣም ደስተኛ ነኝ። የምር በዚህ አጭር ጊዜዎች በቃ ሰው እንዲግባባል እስኪባል የሆነ የአመታት ከ10 አመታት በላይ ጓደኛሞች ነው የምንታወቅ ሰዎች ነው ምን መስላችሁና ከሱ መለየት ትንሽ ከባድ ነው። ውይ በስማ ብቻ በቃ ሁሌ ቪዲዮ ኮል እናወራለን፣ ከእናንተ ጋር በቪዲዮ እንገናኛለን። ያው ካሜራማንም ተናፍቀኛለህ እና እንጠብቀውና እስቲ ደግሞ አንድ ላይ
ያው ከሱ ኩል ሊጮህብኝ ሊመታኝ ምናምን ስለሚችል መጀመሪያ ለእናንተ ላስረዳችሁና በኋላ የሚፈጠረውም ነገር ይፈጣል እና አረፍ ብዬ ልጠብቀው። ግን አስቡት አሁን ከወራት ምናምን በኋላ አየሩን አፈቀኝ፣ የኩበቱ ሽታ ጭቃውን አፈቀኝ፣ ነገሩን አፈቀኝ ምናምን ስል ኢማጂን። ወይኔ ጌታ ሆይ ቻስት ከፈጣሪ ጋር ሁሉም ነገር ይሳካል። ፀሐይዋ ስትጠልቅ ትንሽ ላይን ይዞ ማታ ጨረቃ ስትል ልትቀይር ቦታ ከመስኩ ማዶ ከወይኑ ስፍራ ቆሜ ውዴን አግኝቻት ሳልጠግባት ስሜ ጭር ያለ ቦታ ሰው የለበት ስፍራው ኮንግራ ብለናል። አይገባም ለኔ አይገባም ሆነ ሃያ ቴንክ ዩ ብራዘር ሰላም ይቻል። አመሰግናለሁ። ሁላችሁንም በጣም አመሰግናለሁ። የምር ተሳክቷል ስለ ሚቻል እናሳ አሁን የሆነ መነግርህ ነገር አለ። የምር ናሽ መነግርህ ነገር አለ። መነግርህ ነገር አለ። እንዴት ነህ? ደግ ነህ? አንተ እግዚአብሔር ይመስገን። አሁን ሰው እየደወለ በቃ ቢዚ አደረገኝ። ሀሺ ገባ እያለ ቢዚውን ኩብሽ እኮ ብርቅ ነው እንዴ ይላችኋል። ብርቅ ነው እንዴ ምን ሀሺ? አይ ብርቅ አይደለም፣ ግን ደግሞ አሁን በቅርቡ ማለት ነው ያዝልሽሽ በጣም አመሰግናለሁ። በቅርቡ 50K እንደምትገባ የሚገርም ጊፍት ነው ይዤልክ መጣሁ። 50K ማርያም የምር አንቺ በጣም በቃ በቂ ነው። እስካሁን ያደረግሽልኝ ነገር በእውነት እስካሁን ያደረገችልኝ ነገር በቂ ነው። እውነት ከዚህ በላይ ፍቅርን ማስቸገር ማለት እኔ እውነት ይሄ ራስ ወዳድነት ነው ብዬ ነው የማስበው። አይ አላስቸገርከኝ። እኔ በረታለሁ ከዚህ በኋላ በእውነት እስካሁን ድረስ በጣም እንድበረታ በጣም ሰፖርት አደረገችኝ እግዚአብሔርን ነው የምላችሁና ያው አይታችኋል 20 በምን ያህል ጊዜ ውስጥ 20 ምናምን ቀን ውስጥ አንድ አመት 20 የገባሁት እና በጣም አመሰግናለሁ። ይሄ ብቻዬን ምንም ማላሳካው ነገር ነበር በእውነት አይሆንም ነበር ብቻዬን። የፍቅርና የእናንተ ድጋፍ ነው እዚህ እንደደርስ ያደረገኝና ካሁን በኋላ አትስቢ እኔ ራስ በረታለሁ። ምን ቤቴ እኔ የምፈልገው ባይዘው ይሄንን ነገር ነው ማለት ከሀገር ልወጣ ነው ከሀገር ከነገ ወዲያ ማለት ነው። የት ሀገር? ምንድን ባስ ይዘሽ ነው እንደምትሄጂው? በአንድ ቀን ከሀገር ልወጣ ነው። አይ ፕሮሰስ እንደጀመርኩ ነገር አይካደል ፕሮሰስ የሆነ ጊዜ አለ። ፕሮሰስ ታዲያ እንደዚህ ይሳካል እንዴ? እኮ እኔም እኮ እንደዚህ በቅርብ ይሆናል ብዬ አላሰብኩም። ግን ደግሞ ብቻ ሁሉ ነገር ተስተካከለና አሁን ቀልሽ ነው። አሁን ልንገርህ አይ መቤቴን አይ ሳክስ ነው እኮ የምሬን ማለት ነው። ስማኝ እንደዚህ ደግሞ የሆነ የፓርላመንት ተሰብሳቢ ነው እንደዚህ እያስፈራራኝ ነው የሚመስለው እኮ አልቴሽን ነው የምር። ስማኝማ አሁን ነገ የሽኝት ፕሮግራም አዘጋጃለሁ። ነገ እኮ እንቀውጣለን። ግን ደግሞ ከዛ በፊት እኔ ላንተም ሆነ ለቤተሰቦች ማስተላለፍ የምፈልገው ነገር አለ። ገባ? አሁን ባለፈው በጣም ደብሮ ነበር። ትዝ ይላል ላይ መጀመሪያ ጊዜ ስንገናኝ ስለባለፈው ማውራት ሳይሆን አይደለም ከመጀመሪያ ጀምሬ ልንገርካ እያጣራ ነው እንዴ? እሺ ምንድን የት ነው የምትሄጂው? የምን ቪዛ ነው? የምን ፕሮሰስ ነው የተሳካልሽ? እንዴትስ አሁን እንዲህ ቪዲዮ አስቀምጠሽ ሊሄድ ነው ያለሽ? ገባሽ? መጀመሪያ በስልክ ተደውሎ ከቪዲዮ በፊት በስልክ ተደውሎ ዳግም እንዲህ እኮ ተሳካ ወይ እንዲህ ተፈጠረ ነው የሚባለው እንጂ እኮ ነው ታዲያ ሰው ሰው 20 ሺህ እንኳን ደስ አለ ኮንግራ ብሎ ሲደውልልክ እኔ ይሄንን ነገር አልነግርህም። ለቤተሰብና መርዶ ኩሊ ነገር ለቤት እና ነገ ፕሮግራሙ ሰው ስጠራ ካንተ ከሰው ኩል ጥራ ምን አገባኝ? የምን ፕሮግራም ነው? እኔ አልመጣም። የሽኝት ፕሮግራም ላይ አልሸኝ አትሂጂ ከፈለግሽ ማርያም በል ማርያም አሸኘኝ አልሸኝሽ። ዝም ብለሽ እንትን የሱቅ ዕቃ ነሽ እና አንቺ ዝም ብለሽ ብድግ ብለሽ ተጣጣለሽ ምትይ እንዴ? ለምንድን ነው ሰው ቤተሰብ አለሽ ጓደኛ አለሽ የሆነ ቀለመን ማወቅ ምናምን አለ እኮ። ነገ እኮ የሚዘጋጀውን ነገር ፕሮግራሙ ምናምን እናዘጋጃለን። ከነገ ወዲያ ደግሞ ያለውን ነገር ፓክ አደርጋለሁ። ከዛ መሄድ ነው። አሁን ልንጨቃጨቅ ምናምን ሳይሆን አረን ያልጨቃጨቅሽ ግን እንደዚህ ሰው እንደ አቀባበል እኮ ነው። ብቻ አመሰግናለሁ። እኔ እሺ በመግባቴ ታመሰግኝ ደስታዬ ልትካፈ የጠራሽ መስሎኝ ነበር። እኔ ግን እኮ እሺማ ኮንግራ እኮ እያልኩ ደውዬ ብዬሃለሁ አይደለ? አንድ ደውዬ ብዬሃለሁ።
እንደገና አሁን ስመጣ አልኩክ እንዴት ልንገርህ? ቆይ ታዲያ ኧረ ልክ ነሽ እኮ ልክ ነኝ። የት ነው የምትሄጂው? አንዴ የማወራውን ነገር ልጨርስ። የት ሀገር ነው የምትሄጂው? ምን ይጨንቃል አንተ? ጨነቀ። አይ አሁን ሚሳኤል ምናምን እየተተኮሰ ስለሆነ አይ ወደዛ አይደርስም። እኔ ወደ ለንደን ነኝ። አንሳ ችግር የለም። እሺ ያው መጀመሪያ በጣም ደብሮህ ነበር ያኔ መጀመሪያ ጊዜ ስንገናኝ ያው እኔም ደብሮኝ ነበር። ብቻ አሪፍ እንደዛ ድንገት ስንገናኝ እንደዚህ ጓደኛሞች እንሆናለን ብዬ አላሰብኩም። አይ ቲንክ እንደዛ አንተም አላሰብኩም። ግን አሁን በጣም የሚያስቀና ቅርርብ የሚያስቀና ጓደኝነት ነው ያለን እና እዛም ሄጄ አይቋረጥም ብዬ አስባለሁ። ግን ስለሱ ሳይሆን እኔ ደግሞ ላወራ የፈለኩት ስለ ዩቲዩብ ነው በዋነኝነት ማለት ነው። ምንድነው አሁን በዚህ ሞራልክ፣ በዚህ ጉልበትክ፣ በዚህ ኢነርጂ ዩቲዩብም ሳይቀዘቅዝ እንድትሰራበት ነው ማለት ሲጀመር የሆነ ያኔ ዩቲዩብ ላይ ነበረ ካቋም ደስ አይልም ነበር። በቃ የመስራትን ፍላጎት አልነበረህም ምናምን። ግን ያው አንድ ላይ ወድቆ መነሳት እንዴት እንደሆነ ለብዙ ሰዎች አሳይተናል። እና ዩቲዩብ ደግሞ ለ50K የሆነ አሪፍ ነገር ነው ማረግልክ። ብቻ ስለዛን ጊዜ ማሰብ አልፈልግም። ያ እውነት በጣም ትልቅ ሰርፕራይዝ ነው የሚኖረኝ። አያቴ ደግሞ እንዳልነውም ሀረር ምናምን ብለን ነበረ። እሱም አልተሳካም። ግን ችግር የለም ለቫኬሽን ወይ ምናምን በዚህ አመት አይ ቲንክ ከአመት በላይ የሚቆይ አይመስለኝም። ለአመት ለቫኬሽን እመጣለሁ። የዛን ሰዓት እንሄዳለን። ዳጊ አሪፍ ጥሩ አዲን እና እንኳን ደስ አለሽ አትለኝም? አንተን ለአንተ ደስታ ደስ ብሎኝ እንኳን ደስ አለሽ ብዬ እንኳን ደስ አለክ ብዬ አይ ድንገት መሆኑ የሆነ ትንሽ ይደብራል፣ ያስደነግጣል። ሱማኔ ማስደንግጦኛል፣ እኔም ደብሮኛል። እኔ ማስደንግጦኛል። የሰው ልጅ ህይወቱን ለማሸነፍ ያው ብዙ አይነት ነገሮችን ያደርጋልና ልክ ነው። እንደዚህ አይነት ነገሮች ላይ መወሰን አይቻልም። ገባሽ? ግን ያው ይደብራል። እኔ አሁን ዩቲዩብ እውነት ለመናገር ይቅርታ አድርጉልኝና እኔ መሰራ አይመስለኝም። አሁን እውነት ለመናገር ለምን ማሰራው እኔ እንዴት መሰለሽ የሆነ ነገር ምሳሪው እንዴት ልበልሽ የሆነ ሞቲቬሽን ሲኖርሽ ነው። እና የሆነ ሞቲቬሽን እኔ ደክሞ ነበርና ከዛ በኋላ እሷ ናት ካያችሁ እዛም ቦታ መጣ ምናምን ኢቭን ሶሻል ቅርርቤ ራሱ የተስተካከለው እሷ ከመጣሽ በኋላ ነው እንጂ ከሰው ጋር ራሱ ብዙም አታችመንት አልነበረኝ። በዚህ አመት ሰጡኝ ከመላት ይሄ አመት ሰጠኝ ፈጣሪ ለኔ ሰው ሰጠኝ ከመላቸው ዋንኛው ማርያምን ዋንኛው ሰው ዳጊ ሰው ማርያምን የኔ ወርቅ እና አቆራኛለሁ ብዬ አስባለሁ። ለምን ነገር እንለቃቀሳለን። ኤርፖርት አሸኘኝ። በኤርፖርት ድረስ ነው የምሸኘኝ። ኧረ ግን ምንድነው ነቤቴን አይ እኔ ቁም ነገር አሁን ካሜራ ላይ እግዚአብሔር እንደዚህ ባትነግሪኝ ደስ ይለኛል። ማርያም ቁም ነገር ወይ በኋላ እናወራና ካሜራ ወይ በኋላ ቪዲዮ እንቅረጽ። አንዴ ይቋረጣል። ያም ወንድ ነገርኩህ። እሺ ከእንደገና ቪዲዮ አቋርጪ ማለት ነው ዳጊ። እኔ ማርያም እንደዚህ አይነት ስሜት እኔ ካሜራ አሁን ባይኖር ደስ ይለኛል። እኔ አሁን ቪዲዮ ምናምን መቀረጽ ውስጥ አይደለም ስሜት አይደለም። ማርያም እንትን ይበልና ወይ በኋላ ወይ ቪዲዮ እንሰራለን። ማርያም ያሟል ለይደብርሽ ግን እኮ ቪዲዮ አይደለም ትንሽ የሆነ ውስጤ ልክ ስላልሆነ ማርያም እና ተለይልት አንተ እናፍቅሃለሁ በኋላ ይቆጫል እንዴ እኮ እንዳትናፍቅኝ እኮ ነው። አሁን እኮ በደንብ እኮ ላግኝሽ ምንሽ እኮ እና ልትነሳ እኮ ካሜራው በኋላ የምር ማሻአልልካ ማሻአል በቃ ካሜራውን ይጥፋሽ። እሺ እና ምን ቃምና አዘጋጅሽ አዘጋጅሽ ቃምና አንዳንድ የምገዛቸው እቃዎች አሉ። አትናገሪ አሁን ነው የምትናገሪ? ቆይ ቦርሳዬን እረሳሁ። መጣን። እሺ አይ ማርያም እንደዚህ ነው የሚናገረው ይሁን ምን አይደለም። አሁን ለምሳሌ ሰው አሁን እንደዚህ የሆነ ድንገታዊ ነገር አሁን ይሄ ላትመጪ ትችያለሽ። ገባሽ?
ኧረ በስመ አብ እንደዛ አይባልም። ክፍለ ሀገር ነው አይደለም ወይ ደግሞ የሆነ ሀገር እዚህ ከተማ ውስጥ አይደለም ሀገር ውጪ ሰው ምን አይደለም፣ እንደሚፈጠር እንደዚህ ትላለህ አይታወቅም እኮ። ይሄ እኮ ማለት እኮ በጣም እንዴት ማለት እንዴት እንደዛ አይባልም። በቃ ይሄ እኮ ማለት በቃ መለየት አሁን መለየት እኮ ነው። ኧረ በስመ አብ ዛሬ እንገናኛለን እኮ ዛሬ አመት 12 ወር ማለት ነው። 360 ቀን 360 ቀን ታዲያ ትንሽ እኮ ነው። ትንሽነቱ ሳይሆን ቢያንስ የምታውቂው ነገር ቢሆን ተዘጋጅተሽ ምናምን ልብሽ የሆነ ወንድ ነው ማለት ግን ድንገት ሲሆን ይከብዳል። ማርያም